የኢራን የበቀል ጥቃት እየከፋ መጥቷል። በትላንትናው ዕለት የኔታንያሁ ታናሽ ወንድም የሆኑት ኤዶ ኔታንያሁ መገደላቸውን የሚገልጹ መረጃዎች በስፋት እየተሰራጩ ይገኛሉ። የእስራኤል መንግስት ግን እስካሁን በጉዳዩ ላይ ዝምታን መርጧል። ከዚህ ቀደም በኔታንያሁ መኖሪያ ቤት ላይ ጥቃት ተፈጽሞ የድሮን ስብርባሪ በኔታንያሁ መኝታ ቤት ላይ ማረፉ የሚታወስ ነው። ዛሬ ደግሞ በዚህ መኖሪያ ቤት ዳግም ጥቃት ተሰንዝሮ የኔታንያሁ ወንድም መገደላቸውን የሚገልጹ መረጃዎች በስፋት እየተሰራጩ ነው። የምዕራባውያን ልሳናት አይንገሩን እንጂ በእርግጥም እስራኤል እያቃታት ነው። የኢራንን በቀል መቋቋም ተስኗታል። ደመላሽን የሆነችው ቴህራን የእስራኤልን ከተሞች የእሳት ራት አደርጋቸዋለች። በዛሬው ዕለትም የእስራኤል ማዕከላዊ ክፍል በሚሳኤሎች ጥቃት ተፈጽሞበት አካባቢዎቹ በፍንዳታ ተውጠው ታይተዋል። አሮ 3 እና የመሳሰሉ የአየር መቃወሚያዎች በኢራን ክሩዝ ሚሳኤሎች ፊት እንደ ቄጠማ ሆነዋል። በኢራን በቀል ጀርባዋ የቆሰለው እስራኤል አዳኝ ፍለጋ ግራ ቀኝ እያማተረች ነው። ቴህራን ግን ገና ምኑ ተነክቶ ዋናው በቀል ገና አልተፈጸመም፣ የጥቃት ማዕበል ጠብቁ ስትል እየዛተች ነው። የኢራን አብዮታዊ ዘብ ኃይል የአየርና ጠፈር ኃይል አዛዥ ሙሳቪ ባስተላለፉት መልእክትም ካሁን በኋላ ከአንድ ቶን ያነሰ የጦር አውድ የተሸከመ ማንኛውም ሚሳኤል አይተኮስም ሲሉ ታላቁ ማዕበል በቅርቡ ይከፈታል ሲሉ ዝተዋል። ውድ የአንድ አፍታ ሚዲያ ቤተሰቦች እስራኤል አቅቷታል፣ ኢራን አልተቻለችም። የፋርሷን ፈርጥ የሚያስቆም አይሁዳዊ ጠፍቷል። ትራምፕም እያፈገፈጉ ነው። ዎል ስትሪት ጆርናል የዋይት ሃውስ ቤተኞች ሹክ አሉኝ ሲል ባስነበበው ዘገባ የትራምፕ አማካሪዎች አሜሪካ በአስቸኳይ ከጦርነቱ እንድትወጣ ጫና እያደረጉ ነው ብሏል። ይህ ደግሞ የኢራንን በቀል እንደሚያከፋውና የእስራኤልን ቁስል እንደሚያጠናክረው ታምኖበታል። እነዚህን ጉዳዮች በስፋት እንዳስሳለን። ቪዲዮውን ላይክ አድርጋችሁ በመጀመር ጥቂት ጣፋጭ ደቂቃዎችን አብራችሁን ቆዩ። የድሉ ጽዋ ወደ ቴህራን ያዘነበለ ይመስላል። ዶናልድ ትራምፕ ጦርነቱን እያሸነፍን ነው፣ በቅርቡም ይጠናቀቃል ቢሉም ቴህራን ግን አሁንም ከባባድ የሚሳኤል ጥቃቶችን እየሰነዘረች ነው የምትገኘው። በእርግጥም ቴልአቪቭን ጨምሮ በርካታ የእስራኤል ከተሞች ጋዛን እየመሰሉ ነው። ረዣዥም ህንፃዎች በቁማቸው ተገንድሰዋል። የሚሳኤል ማስጠንቀቂያ ሳይረኖች ሌሊቱን ቴልአቪቭን አስጨንቀው ነው ያደሩት። ሃይፋና ቴልአቪቭ የኢራን ጥቃት ዋነኛ ኢላማዎች እንደነበሩ ታውቋል። ዋናነትም በኔታንያሁ ታናሽ ወንድም ላይ ያነጣጠረ ሌላ ጥቃት ተሰንዝሯል። ቴልአቪቭ እየዛለች ነው። ኔታንያሁ የሚደበቁበት ጥግ አጥተዋል። በጀብደኝነትና በልበ ሙሉነት የጀመሩት ጦርነት ያልጠበቁትን ውርደት አስከትሎባቸዋል። ዛሬ የተፈጸመው ጥቃት ደግሞ የኔታንያሁ መኖሪያ ቤት ላይ ያነጣጠረ መሆኑ የኢራን ሰይፎች የትም ሊደርሱ ይችላሉ አስብሏል። ጄሩሳሌም ፖስትና እስራኤል ቱዴይ በዛሬው ዕለት ባወጡት ዘገባ ኢራን በትናንትናው ዕለት በፈጸመችው የሚሳኤል ድብደባ ኤዶ ኔታንያሁ የተባሉት የኔታንያሁ ታናሽ ወንድም መገደላቸውን ዘግበዋል። ነገር ግን ይህንን የግድያ መረጃ በተመለከተ ከእስራኤል በኩል ምንም አይነት ማረጋገጫ አልተሰጠበትም። ኤዶ ኔታንያሁ የተገደሉት በወንድማቸው ቤንጃሚን ኔታንያሁ መኖሪያ ቤት ውስጥ በነበሩበት ወቅት እንደሆነ በትዊተር ላይ በስፋት የተሰራጩ መረጃዎች አረጋግጠዋል። በዚህ ጥቃት የመኖሪያ ቤቱ አብዛኛው ክፍል መፈራረሱንና መጎዳቱን የሚገልጽ የቪዲዮ ምስልም ተሰራጭቷል። ሲዛሪያ በተባለችው በሰሜናዊ እስራኤል በምትገኘው የወደብ ከተማ ውስጥ መኖሪያቸውን ያደረጉት ቤንጃሚን ኔታንያሁ ቤታቸው በአሜሪካ ሰራሹ አይረንዶም የሚሳኤል ጋሻ የታጠረና የሚጠበቅ ነው። ከአይረንዶም ባለፈ በአይን የማይታዩ የሞሳድ ደህንነቶች መኖሪያ ቤቱን 24 ሰዓት በንቃት እንደተከታተሉት ነው። ሆኖም የሞሳድ ደህንነቶች ለጥቂት በተዘናጉበት የኢራን ሰይፍ እዚህ መኖሪያ ቤት ላይ አርፏል። አይረንዶም ጸረ ሚሳኤልን አልፈው የኔታንያሁ ክፍል ውስጥ የዘለቁት የኢራን ሚሳኤሎች እስራኤልን አስጨንቀዋል። ሚሳኤሎቹ አሁን ላይ ጠቅላይ ሚኒስትሩን ኢላማ ማድረግ መጀመራቸው ደግሞ የቴልአቪቭን የጦር ስትራቴጂስቶች አስጨንቋል። እስራኤል ጸረ ሚሳኤሏን ደጋግማ ተፈትሽ የሚል ምክር ሀሳብም እየቀረበላት ነው። እንደሚታወቀው ባለፈው ዓመት የሊባኖሱ ሄዝቦላ በዚሁ በኔታንያሁ መኖሪያ ቤት ላይ የድሮን ጥቃት አድርሶ እንደነበር ይታወቃል። በወቅቱ ሄዝቦላ የተኮሰው ኢራን ሰራሽ ድሮኖች አይረንዶምን ተሻግረው ነበር ያኔም ጥቃቱን ያደረሱት። መረጃዎች እንደሚያሳዩት ቤንጃሚን ኔታንያሁ ከ3 በላይ መኖሪያ ቤቶች ያሏቸው ሲዛሪያና ኢየሩሳሌም ከተሞች 2 የግል መኖሪያ ቤት ያሏቸው ሲሆን በተጨማሪም በአሁኑ ጊዜ በእድሳት ላይ በሚገኘው አጊዮን የሚባል በኢየሩሳሌም የሚገኝ መንግስታዊ ቤት አላቸው። 3ቱም መኖሪያ ቤታቸው በጥብቅ ወታደራዊ ስርዓት የሚጠበቅ ነው። ሆኖም ከኢራን ሰይፍ ማምለጥ አልቻለም።
ይህንን ጥቃት ጨምሮ ኢራን በርካታ ኦፕሬሽኖችን እስራኤል ላይ እየፈጸመች ነው። በዚህም ክፉኛ እየተጎዳች እንደሆነ መረጃዎች ያሳያሉ። እስራኤል ሀያልና ከፍተኛ የአየር መቃወሚያ ያላት አገር ሆና እንዴት የኢራንን ጥቃት መቀልበስ አቃታት የሚለው የበርካቶች ጥያቄ ሆኗል። ይህንን ጉዳይ በተመለከተ ስኮት ሪተር እና ማሪዮ ናውፋል የተባሉ የፖለቲካ ተንታኞች ሰፊ ውይይትን አድርገው ነበር። አንድ አፍታ ሚዲያ በተከታተለው በዚህ ውይይት ኢራን በእስራኤል ላይ የምታደርገውን የሚሳኤል ጥቃት እንዴት መቀነስ ይቻላል የሚለውን በተመለከተ ሰፊ ሀሳቦች ተነስተዋል። ስኮት ሪተር እንደሚለው ይህ ቅነሳ የኢራን ድክመት ምልክት አይደለም፣ ነገር ግን ስትራቴጂካዊ እርምጃ ነው ይላል። ኢራን በመጀመሪያ ሰሞን የ15 ዓመት ዕድሜ ያላቸውን ድሮኖችና ሚሳኤሎች ተጠቅማ የእስራኤልና የአሜሪካ መከላከያ ስርዓቶችን ለማሟጠጥ እየተጠቀመችባቸው እንደሆነም ጠቅሷል። አሁን የአየር መከላከያ ስርዓቶቹ ከተዳከሙ በኋላ ኢራን ወደ ዘመናዊና ኃይለኛ ሚሳኤሎች በመሸጋገር እውነተኛ ጉዳት ለማድረስ እየተዘጋጀች እንደሆነም ጠቅሷል። ይህም ቴልአቪቭን ሊያወድምና ሊያጠፋ እንደሚችል ስጋታቸውን ሲገልጹ ታይተዋል። ይህን ተከትሎም እስራኤል ከድክመት የተነሳ የሰላም ስምምነት እየፈለገች ነው ብለዋል። በጥቅሉ በቆይታቸው ኢራን በጦርነቱ የላቀ ቦታ እንዳላትና የእስራኤል መከላከያ አቅም እንደተዳከመ አስረግጠው ነው የተናገሩት። ሁለቱ ተንታኞች ኢራን ባለፉት ሳምንታት አሮጌና ርካሽ ድሮኖችን ነበር ስትተኩስ የነበረው ይላሉ። አሁን ግን ትልልቅና ዘመናዊ ሚሳኤሎችን ለመተኮስ ተዘጋጅታለችም ሲሉ ያክላሉ። የኢራን አብዮታዊ ዘብ ኃይል የአየርና ጠፈር ኃይል አዛዥ የሆኑት ሙሳቪ በዚህ ጉዳይ ላይ ያስተላለፉት መልእክት ታዲያ እዚህ ጋር የሚጠቀስ ነው። አዛዡ ከአሁን በኋላ ከአንድ ቶን ያነሰ የጦር አውድ የተሸከመ ማንኛውም ሚሳኤል አይተኮስም። የሚሳኤል ተኩሶቹ የሞገድ ርዝመትና የሞገድ መጠኖቹ ይጨምራሉ፣ እንዲሁም የሚሸፍኑት ርቀት ይበልጥ ሰፊ ይሆናል ብለዋል። ኢራን አዲስ የጥቃት ማዕበል እንደምትከፍት በእንዲህ መልኩ ስታሳውቅ፣ የትራምፕ አማካሪዎች ደግሞ አሜሪካ ጦርነቱን እንድታቆም እየወተወቱ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከተገባው ጦርነት የመውጫ ስትራቴጂያቸውን በይፋ እንዲያሳውቁ አንዳንድ አማካሪዎቻቸው በውስጥ መስመር ግፊት እያደረጉባቸው መሆኑን ዘ ዎል ስትሪት ጆርናል ዘግቧል። ዋይት ሀውስ በበኩሉ ይህንን ዘገባ በጥብቅ አስተባብሏል። ስማቸው ያልተጠቀሰ ምንጮችን ዋቢ አድርጎ የወጣው ዘገባ እንደሚያመላክተው ግን የትራምፕ አማካሪዎች የአሜሪካ ጦር በኢራን ላይ የነበረውን ዋነኛ ወታደራዊ ግብ አሳክቷል ብለው ያምናሉ። የአሜሪካ ዋነኛ የጦርነት ግቦች የኢራንን የሚሳኤል ፕሮግራም ማውደም፣ የአገሪቱን የባህር ኃይል መደምሰስ፣ ኢራን ለቀጠናው ታጣቂዎች የምታደርገውን ድጋፍ ማስቆምና የኒውክሌር መሳሪያ እንዳታገኝ ማገድን ያካተቱ ናቸው። በመሆኑም ፕሬዝዳንቱ ይህንኑ ስኬት ለህዝብ እንዲያብራሩና የመውጫ እቅዳቸውን እንዲያሳውቁ ይፈልጋሉ። የዋይት ሀውስ ፕሬዝዳንታዊ ቃል አቀባይ ካሮላይን ሌቪት ግን ዘገባውን በጥብቅ ነው ያጣጣሉት። ቃል አቀባይዋ ይህ ከማይታወቁ ምንጮች የተገኘ የፈጠራ ወሬ መሆኑን ገልጸው የፕሬዝዳንቱ ከፍተኛ አማካሪዎች ሙሉ ትኩረት ኦፕሬሽን ኤፒክ ፊውሪ የተሰኘው ዘመቻ ላይ ብቻ እንደሆነ ተናግረዋል። አክለውም ዘመቻው መቼ እንደሚጠናቀቅ የሚወስኑት ጠቅላይ አዛዡ ፕሬዝዳንት ትራምፕ ብቻ መሆኑን አስምረውበታል። በአማካሪዎቹ ዘንድ ስጋት የፈጠረው ሌላው ጉዳይ የፖለቲካው ጫና ነው። ጦርነቱ የሚራዘም ከሆነና የነዳጅ ዋጋ መጨመሩን ከቀጠለ በቀጣዩ አጋማሽ ዘመን ምርጫ የሪፐብሊካን ፓርቲ ድጋፍን ሊሸረሽር ይችላል የሚል ፍርሃት አለ። የህዝብ አስተያየት ጥናቶችም ከግማሽ በላይ የሚሆነው አሜሪካዊ ይህንን ጦርነት እንደሚቃወም እያሳዩ ነው። አንዳንድ አማካሪዎች ይህን መሰሉ ስጋት ቢያድርባቸውም ኢራን በቀጠናው ሀገራት ላይ ጥቃት መሰንዘሯን እስካላቆመችና እስራኤልም ኢላማዎቹን መምታት እስከፈለገች ድረስ ጦርነቱ በአጭር ጊዜ ይጠናቀቃል ተብሎ አይጠበቅም። የውስጥ ምንጮች ለዎል ስትሪት ጆርናል ጋዜጣ እንደተናገሩት ግን ፕሬዝዳንት ትራምፕ ኢራን በአሜሪካና በእስራኤል ተከታታይና ከባድ ጥቃት እጅ ባለመስጠቷ መገረማቸውን ነው የሚገልጹት። በእርግጥም ኢራን እየተከተለች ያለችው ወታደራዊ ስልት የእነ አሜሪካን መቅኔ እየመጠጠ ነው። የአሜሪካና እስራኤል ካዝናም ተሟጧል። ሮያል ዩናይትድ ሰርቪስ ኢንስቲትዩት በተባለው ዩናይትድ ኪንግደም በሚገኘው ቲንክ ታንክ ውስጥ የመካከለኛው ምስራቅ ተንታኝ የሆኑት ዶክተር ኤች.ኤ. ሄለር እንደሚሉት ኢራን እየተከተለች ያለችው ወታደራዊ ስትራቴጂ አሜሪካና እስራኤልን በተለመደው የጦርነት ስልት የማሸነፍ አይደለም። የኢራን ግጭቱን ማራዘም፣ ቀጠናዊ ማድረግና የምጣኔ ሀብት ቀውስ መፍጠር መሆኑን ያክላሉ። ኢራን በመደበኛ ጦርነት ልታሸንፍ አትችልም፣ ሌሎች አገራት በቀላሉ ድል እንዳያገኙ በማድረግና የምጣኔ ሀብት ውድቀት በማስከተል ነው ልትቀጥል የምትችለውም ሲሉ ያክላሉ። በፈረንሳይ በሚገኘው ሴንተር ፎር ኢንተርናሽናል ስተዲስ ተባባሪ ፕሮፌሰር ኒኮል በበኩላቸው የኢራን አካሄድ የማዳከም ጦርነት ማድረግ ነው ይላሉ። ተዋጊዎች እንዲዳከሙና አቅማቸው እንዲሟጠጥ ማድረግ
ትሻለች። ይህ ወታደራዊ ስትራቴጂ የስነ ልቦና ገጽታም አለው ይላሉ። ኢራን ባለፈው ዓመት ከእስራኤል ጋር ባደረገችው የ12 ቀናት ጦርነት ኢላማ መምታትን ሳታስብ ንጹሃን የሚኖሩባቸው አካባቢዎች ላይ ጥቃት በመፈጸም ስነ ልቦናዊ ጫና ለመፍጠር መሞከሯን ባለሙያ ይገልጻሉ። ኢራን በዋነኝነት ጥቅም ላይ የምታውለው ሚሳኤልና ድሮንን ነው። ኢራን ከእስራኤል ጋር ባደረገችው ያለፈው ዓመት የ12 ቀናት ጦርነት ቦሊስቲክ ሚሳኤሎቿ ተጎድተዋል። ምን ያህል ባሊስቲክ ሚሳኤል እንደቀሯትን በግልጽ አይታወቅም። ኢራን የጦር መሳሪያውን የምታመርተውና የምታከማቸው በድብቅ ስፍራዎች መሆኑንም ተንታኟ ይጠቅሳሉ። እስራኤል እንደምትለው እስከ አውሮፓውያኑ ጥር 2026 ድረስ በሰበሰበችው መረጃ መሰረት ኢራን 2500 ሚሳኤሎች አሏት። እነዚህ ሚሳኤሎች በአጭር ርቀት የሚወነጨፉ እንዲሁም የረጅም ርቀት ተወንጫፊ ሚሳኤሎች ናቸው። የኢራን ባለስልጣናት እንደሚሉት ግን ሲጃል የተባለውን ሚሳኤል ጨምሮ ሌሎች የጦር መሳሪያዎችን ትጠቀማለች። ይህ ሚሳኤል እስከ 2000 ኪሎ ሜትር ድረስ እንደሚወነጨፍም ተገልጿል። መሳሪያው ከድምጽ የሚፈጠን ወይም ሃይፐርሶኒክ መሆኑንም ቴህራን አስታውቃለች። የኢራን መገናኛ ብዙሃን ከምድር በታች የተገነቡ ሚሳኤሎች ማምረቻና ማከማቻዎች የሚገኙባቸውን አካባቢዎች የሚሳኤል ከተሞች ብለው ይጠሯቸዋል። ስለ ትክክለኛ መጠናቸውና አቅማቸው ግን የተረጋገጠ መረጃ የለም። ከፍተኛ የአሜሪካ ኮማንደር ጀነራል ዳን ክሬን እንደሚሉት ኢራን ውጊያው ከተጀመረበት ቀን አንስቶ የቦሊስቲክ ሚሳኤል ክምችቷ ወደ 86 በመቶ ወርዷል ባይ ናቸው። የኢራን ሚሳኤል በአውሮፓውያኑ የካቲት 4 ድረስ ወደ 23 በመቶ እንደሚያሽቆለቁልም የአሜሪካ ማዕከላዊ እዝ አስታውቋል። መካከለኛው ምስራቅ ተንታኝ የሆኑት ዶክተር ኤችኤ ሄለር ግን ኢራን የእስራኤልን መሰረተ ልማትና የአሜሪካን የመካከለኛው ምስራቅ የጦር ሰፈሮች ለመምታት የሚያስችል ሙሉ አቅም አላት ብለዋል። በሆርሙዝ ሰርጥ የሚጓጓዘውን ነዳጅ ማስተጓጎልም ትችላለች። በሆርሙዝ ሰርጥ የተወሰነ ቢሆንም ቀውስ ከተፈጠረ ዓለም አቀፍ ምጣኔ ሀብት ይናጋልም ብለዋል። ተባባሪ ፕሮፌሰር ኒኮል በበኩላቸው ኢራን የላቀ አቅም ያላቸው ሚሳኤሎች እጥረት ቢገጥማት እንኳን ከፍተኛ ቁጥር ያለው ድሮን ያከማቸች አገር ናት። ከጦርነቱ በፊት በሺዎች የሚቆጠሩ ድሮኖች እንዳመረተች ይታመናል። የድሮኖቹ ዲዛይን ደግሞ ከራሽያ የተቀዱ ናቸው ይላሉ። ይህንን ቴክኖሎጂ አሜሪካም ለመጠቀም ሞክራለች የሚሉት ተንታኙ እነዚህ ድሮኖች ቀጥተኛ ጥቃት ከመፈጸም ባሻገር የአየር ክልልን ያውካሉ፣ የአየር መቃወሚያ ማዳከም የሚችሉ ድሮኖች ናቸው። ራሽያ በዩክሬን ላይ ተመሳሳይ መሳሪያን ተጠቅማለች በማለት ያስረዳሉ።